ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ። ሰዎች ሲያዝኑ፣ ሲደሰቱ፣ አዲስ ነገርን ሲያገኙ ያገኙትን አንድ ነገር ለመዘከርና ደስታቸውን ለሌሎች ለመግለጽ ጥበብን ይጠቀማሉ። ማለትም ሰዎች ደስታቸውንና ሐዘናቸውን በግጥም፣ በዘፈን፣ በእንጉርጉሮና በሌሎችም ጥበባዊ አቀራረቦች ለሌሎች ሰዎች እንዲደርስ ያደርጋሉ። የማህበረሰባቸውን ወግ፣ ባህል፣ እምነት፣ አስተሳሰብ፣ ታሪክና ስልጣኔንም ጭምር የተለያዩ ጥበባዊ ውጤቶችን በመጠቀም ለሌሎች እንዲደርስ የቻሉትን ሁሉ ያደርጋሉ። ለምሳሌ በዘፈን፣ በለቅሶ እንዲሁም በድራማ፣ በጭውውት፣ በስነ ስዕል፣ በመጽሐፍ ሌሎች የጥበብ መንገዶችን በመጠቀም ለማህበረሰባቸውና ለሌሎች የዓለም ሕዝቦች እንዲደርስ ያደርጋሉ። ሰላም ጤና ይስጥልን ውድ አድማጮች፣ ያላለቀ ጉዞ የተሰኘውን ፕሮግራማችንን በአዲስ መልኩ ይዘን ወደ እናንተ መተናል ብለን ከነገርናችሁ ይኸው ዛሬ 9ኛ ሳምንታችን ላይ እንገኛለን። እናንተም እንኳን ደህና መጣችሁ ብላችሁ እንደምትቀበሉን ተስፋ እናደርጋለን። ዘወትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። ቀደም ብለን አንድ ማህበረሰብ ጥበብን በመጠቀም ስሜቱን እንዴት እንደሚገልጽ ጠቆም አድርገን ነበረ። በተለያዩ የዘመን ሂደቶችና በተለያዩ ጊዜያት ጥበበኛ ሴቶች ይፈጠራሉ። ድንቅ ስራቸውንም ከራሳቸው አልፈው ለሌሎች እንዲበቃ አድርገው ታሪክን ሰርተው ያልፋሉ። የዛሬ ዓመት ገደማ ከወደ ኒውዚላንድ አንድ ጀግና ሴት ወጣት ብቅ ብላ ነበረ። ሃና ራዊቲ ማይቲ ክላርክ ትባላለች። ሃና በሀገሯ ኒውዚላንድ በፓርላማ ውስጥ በመገኘት ለውሳኔ የተዘጋጀው የመግባቢያ ሰነድ ውይይት እንደሚያስፈልገውና በድጋሚ መታየት እንዳለበት ለፊርማ የተዘጋጀውን የመግባቢያ ሰነድ በፓርላማ ውስጥ በመቅደድና በዜማ ተቃውሞዋን አሰምታለች። ይህንን ተግባሯን ታዲያ በዝምታ የተመለከተው የለም። ይህቺ ወጣት ታዲያ ለጥቂትም ሰዓት ቢሆን በዚህ ተግባሯ በእስር እንድትቆይ አድርጓታል። ነገር ግን በኋላ ላይ ጥያቄዋ ተቀባይነት አግኝቶ የተዘጋጀው የመግባቢያ ሰነድ በድጋሚ ለውይይት ቀርቧል። ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሯችሁን ስጡን። ሀሳብ አስተያየትም ካላችሁ በ0944 088998 ላይ በመደወል አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ይህ የሬዲዮ ፕሮግራማችን ያላለቀ ጉዞ ይሰኛል። ለሴቶች ሕይወት ጉዳት አልፎ አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ። ይህ ፕሮግራም ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር ዘወትር በዚህ ሰዓትና በዚህ ቀን ወደ እናንተ ይደርሳል። ፕሮግራሙ በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ
ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ይህ ያላለቀ ጉዞ የተሰኘው በየሳምንቱ በየቤታችሁ የሚደርሰው የሬዲዮ ፕሮግራም በፖፕሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። ዘና እያደረግናችሁ ቁም ነገርን እናጋራቸዋለን። ቀደም ብለን ያሰማናችሁ የወጣቷ ኒውዚላንዳዊት ሴት ገጠመኝና ታሪክ እኛም ሀገር ያሉ ሴቶች ባገኙት አጋጣሚ የሚፈጽሙት የጀግናነት ታሪክ ሆኖ ከዚህ በፊት ተከስቷል። ወደፊትም ይከሰታል ብለን ተስፋ እናደርጋለን። ነገር ግን ሴቶች በብዙ የባህል የእምነትና የአስተሳሰብ ተጽዕኖዎች ምክንያት ያሰቡበት ሳይደርሱ የሚቀሩበት አጋጣሚ ብዙ ነው። እስቲ በየአካባቢያችሁ ያስተዋላችሁትን ሴት ልጅን ዝቅ የሚያደርጉ የሚያንኳስሱና እኩልነቷን የማይቀበሉ በማህበረሰቡ የሚተገበሩ ባህሎች፣ ትውፊቶች እንዲሁም ያልተገቡ ድርጊቶች ካሉ ወደኛ ደውሉና በጉዳዩ ላይ እንምከርበት። 0944088998 የተንቀሳቃሽ የስልክ መስመራችን ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትን መላክ ትችላላችሁ። እንግዲህ ያላለቀ ጉዞ ለበርካታ ዓመታት ልምድ ባለው ተቋም ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFPA ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ይህ ያላለቀ ጉዞ የተሰኘው ፕሮግራማችን ወደ እናንተ ወደ አድማጮቻችን ከሚያደርሳቸው ምርጥ ቅንብሮቹ መካከል ስፍራሽ ድራማችን ተጠቃሽ ነው። ስፍራሽ ድራማችን በእናንተ ዘንድ ተወዳጅና አጓጊ የሆነ እንደመጣ በስልክ መስመራችን 0944 088998 ላይ በምትሰጡን አስተያየት ተረድተናል። አሁንም አብራችሁን ሁኑ። ሀሳብ አስተያየትም ካላችሁ አድርሱን። ባለፈው ሳምንት በስፍራሽ ድራማችን የስፍራሽና የጓደኛዋ ጨዋታ ሞቅ ብሏል። እንደውም የወንድሟ አለመምጣት አሳስባት የነበረችው ስፍራሽ በጓደኛዋ ጨዋታ የወንድሟን ጉዳይ የዘነጋችውም ትመስል ነበረ። እንደው ቀልድም ቁም ነገርም እያነሱ ጨዋታቸውን አድርተውታል። ጨዋታቸው ከቀልድም በላይ ስለ ማህበረሰብ አመለካከቶችና ባህልና እሴቶችንም የዳሰሰ ነበረ። ለማንኛውም ተከታዩን ክፍል ሳምንት ይዘን እንጠብቃቸዋለን ባልነው መሰረት ስፍራሽ ድራማችን ክፍል 8 ተሰናድቶ የእናንተን ጆሮ እየጠበቀ ነው። የድራማው ጸሐፊ አንላይ ጥላሁን ነው። ድራማችንን ተጋበዙልን። ስፍራሽ የስነ ተዋልዶ ጤና ስልጠናችሁ አሁንም አለ እንዴ? አለ። በዚህ ስራ የተሰማሩ በርካታ ድርጅቶች አሉ። እነማን ናቸው? እንደ የኢትዮጵያ ቤተሰብ መምሪያ፣ ማሪስቶፕስ ኢንተርናሽናል ኢትዮጵያ፣ የተባበሩት መንግስታት የህዝብ ፈንድ እና የኢትዮጵያ የጽንስ ማህፀን ሐኪሞች ማህበር ተጠቃሽ ናቸው። በጣም በርካታ ናቸው። ይሄ ሁሉ ርብርብ እየተደረገ ግን ችግሩ አልተቃለለም። ልክ ነሽ። ነገሩ ሁላችን ላይ እየተባለ ይመስላል። ለምንድን ነው እንጂ? እኔ እንደሚመስለኝ ከሆነ አንድም የኑሮ ጫናው በመበርታቱ፣ ግዴለሽነት፣ ተስፋ መቁረጡ ተንሰራፋ ይመስላል። ሁለትም አሁን ያለው የሥራ አጥነት መስፋፋት ወጣቱ የሚኖርለትን ጠንካራ ዓላማ በማጣቱ የተፈጠረ ይመስለኛል። በዚህ ምክንያት HIV ኤድስ በከፍተኛ ሁኔታ እየተሰራጨ ነው። ልክ ብለሻል። ጉዳዩ ዘርፈ ብዙ ነው። የጋብቻ ፍቺን በከፍተኛ ሁኔታ እየጨመረ እንደሆነ መንግስት በቅርቡ ያወጣው ሪፖርት ያመለክታል። አሁን የተማረ ሰው ቁጥር ከፍተኛ ቢሆንም የቤተሰብ ምጣኔ፣ የልጅ አስተዳደግ ትግበራው ላይ ከፍተኛ የሆነ ክፍተት አለ። በተለይ በጋብቻ መፍረስ ምክንያት በልጆች ላይ እየደረሰ ያለውን የስነ ልቦና ቀውስ ስለታዘበ ችግሩ እጅግ አሳሳቢ እንደሆነ በቀላሉ ይረዳል። ውይ እረሱንማ ቤት ይቁጠረው። እጅግ ከባድ እኮ ነው። ታውቂያለሽ፣ እናቴ እህል ስታነብስ እያንጎራጎረች ስለሆነ የስራው ክብደት ሳይታወቀን በርካታ እህል እንጨርሳለን። ይሄ ግን ያሰለቻል። አረ ከኔ ጋር ስትሆኚ የስራው ክብደት ታየሽ? እንደሱ ማለት ሳይሆን ብቻ አለ አይደለም፣ ምን አለፋሽ ድካም ለቆብኛል። ልባላልሽ ይሆናል እንጂ አዳርሽ በውጥረት የተሞላ ነበር። አሁንም ቢሆን አልፎ አልፎ በሐሳብ ጭልጥ ትያለሽ እኮ። ተው እባክሽ፣ እኔን ነገር ለመከራ የተፈጠርኩ ሰው ነኝ። ከልጅነቴ ጀምሮ ቅጥ በሌለው ሀዘን ውስጥ ነኝ። ምን ታደርጊዋለሽ? ጉዳዩን ለፈጣሪ መተው ነው። በቃ ከአቅምሽ በላይ በሆነ ነገር አትጨነቂ። አስበሽዋል?
እህቴን በከባድ ሁኔታ አጣዋት። የእሷ ሀዘን ሳይሽር ደግሞ አባቴ ገበያ በሄደበት ወጥቶ ቀረ። የሁለቱም ገዳዮች በወንጀላቸው ሳይጠየቁ ተድበስብሶ ቀረ። ያሳዝናል። ቢሆንም መበርታት አለብሽ። ስትኖሪ እኮ ነው ነገሮችን ማስተካከል የምትችይው። ካልሆነማ ተድበስብሶ ሊቀር ነው። ብቻ አንቺ ጠንክሪ። መቼስ ምን አድርጋለሁ ልሽ ነው። ብቻ ወንድሜ በሰላም ተመልሶ ላይነስጋ ያብቃ። እሱን ብቻ ነው የምፈልገው። እሱ ግን ማደሩን ሲደር እንዴት እስካሁን አይመጣም? እንግዲህ ምን አባት ያደርጋለሁ። የእናቴ ጸሎት ይጠብቀው ከማለት በቀር። ውይ አንድ ነገር ሳልነግርሽ። ምን ነበር? ከትምህርት ቤት ተመልምለን ስልጠና እየወሰድን እያለ እሺ የስለተዋልዶ ስልጠናው ማለትሽ ነው? አዎ እሱን። እሺ 2-3 ቀን አካባቢ ከሰለጠነን በኋላ ሰልጣኛችን በግብረ ስጋ ግንኙነት አማካኝነት የሚተላለፉ በሽታዎችን ከነህመም ምልክታቸው ወይም በበሽታው እየተጠቃ ያለ ሰው የሚያሳያቸውን ስቃዮች በድራማ ሰርታችሁ አቅርቡ ብሎ ያዘናል። ጉዳችሁ ፈላ። ታዲያ ምን ሆናችሁ ሰራችሁት? ቆይ ልነግርሽ እኮ ነው። እሺ ቀጥይ። እኔና አንጫጫ የሚባለው ጓደኛዬ ስለ ጨብጥ ደረሰን። አንጫጫ ታዲያ ሰራችሁት? ድንቅ አርገን ነው። እስኪ ንገሪ። ሌሎቹ ደግሞ ስለ HIV ኤድስ፣ ስለ ቂጥኝና የመሳሰሉት ላይ ተመድበው መስራት ጀመሩ። እሺ ከዚያማ ያው አይቀርምና ሰዓታችን ደረሰልሽ። ወደ ጉዳይሽ ግቢ። የመጀመሪያ አቅራቢ ስለሆነን ስለተመረጥን ከአዳራሹ ጀርባ ጥቂት ደቂቃዎች ቆየን። ለምን? ወንዱ ነው የሚሰራው አንጫጫው ስለሆነ የበሽታውን ምልክቶች ሲሸመደድ በጣም ያጓጓል። እሺ ከምልክቶቹ መሃል በጣም የወደደውና ለድራማው አመቺ ሆኖ ያገኘው ሽንት በሚሸናበት ሰዓት ከፍተኛ የማቃጠል ስሜት ያለው መሆኑ ላይ ነው። እሺ እሱን መረጥንና በለበሰው ረጅም ሹራብ እጅጌ ላይ ውሃ ደፋበት። እሺ ከዚያ ወደ አዳራሽ ተንደርድረን ገባን። እኔ እሱን ደግፌዋለሁ። ለምን? ታሟል ማለት ያህል እየተንገዳገደ ነበር። ያው ከሕክምና ወደ ቤታችን እየተመለስን ነው አሉ። እኔ ደግሞ ባለቤቱ ነኝ። በጣም ደስ የሚል ገጠመኝ። አረ ከዚያ ምን ሆነ? አዳራሽ እንደገባን ከፍተኛ የማቃሰት ስሜት እያሰማ ነበር። ከዚያ ምን ሆነሃል አልኩት። እሺ ጨብጠኔ ያልበሽታ ከዛ ሽንቴ መጣ እያለ የየውን አስነካው። ምን ነው አቃጥሎት ነው? ወጥሮ ይዞት። ከዚያ እኔ ዞር በይል ሊልሽ ናበት ብሎ እየሸናሽ ሳለ ሹራቡ ላይ ሳያውቅ እንሸናበት አድርጎ ያሳያል ለተመልካቾች። እሺ ከዚያ ከመግባታችን በፊት የሹራቡ እጅጌ ላይ ውሃ ደፍቶበታል ብዬሽ። አዎ እሱ መጭመቅ ሲጀምር አሰልጣኛችንና ሰልጣኞች በሙሉ በሳቅ ደከሙ። በዚህም ድራማችን ከሁሉም አንደኛ ስለወጣን የተወሰነ ገንዘብ ተሸለመ። ጎበዞች ናችሁ እባክሽ። እንግዲህ ያላለቀ ጉዞ በፖፑሌሽን ሚዲያ ሴንተር ተሰናድቶ ወደ እናንተ ይደርሳል። የገንዘብ ድጋፍ ያደረገለት ደግሞ የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ወይም UNFPA ነው። አዳምጡን፣ ደውሉልን፣ ሀሳብ አስተያየታችሁን ስጡን። ዛሬ በድራማችን ስፍራሽና ጓደኛዋ አሁንም የሆዳቸውን እየተወያዩ ነው። ስለ ሴት ልጅ እኩልነትና ስለ HIV ኤድስ እንዲሁም ስለ ሌሎች ማህበራዊና ቤተሰባዊ ጉዳዮች እያነሱ እየተጨዋወቱ ነው። በዚህ መሀል ስፍራሽ በቤተሰቧ ላይ የደረሰውን ድርብርብ ሀዘን አንስታ ከዚህ ስትል ጓደኛዋ አጽናንታታለች። ወዲያውም ጨዋታቸው ወደ ዕለት ተዕለት ድርጊታቸው ተለውጧል። የስፍራሽ ጓደኛ ለስፍራሽ በስልጠና ወቅት ያጋጠማትን ስታጫውታት ስፍራሽ በጥቂቱም ቢሆን ስሜቷ ጥሩ ሆኗል። በሚቀጥለው ሳምንት ደግሞ ተከታዩን ክፍል ይዘንላችሁ እንመጣለን። ሳምንት እንገናኝ። ቀሪዎቹ ያላለቀ ጉዞ ቅንብሮቻችን ይቀጥላሉ። አብራችሁን ሁኑ። እንግዲህ
በማህበረሰባቸው በሚደርስባቸው የባህልና የአስተሳሰብ ተጽዕኖ ምክንያት ከብዙ ማህበራዊና ኢኮኖሚያዊ እድሎች ተጠቃሚ ሳይሆኑ ቀርተዋል። በዚህ ባላለቀ ጉዞ ፕሮግራማችን እንዲህ ያሉ ጉዳዮች ላይ ትኩረት በማድረግ ለችግሮቹ መፍትሄዎችን በውይይትና ሀሳቦችን በመለዋወጥ ከእናንተው ከአድማጮቻችን ጋር ስለ መፍትሄው እንመክራለን። በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችንን ሁሌም በዚህ ሰዓትና በዚህ ቀን ታገኙታላችሁ። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታቷቸው። አሁን አንዲት እንግዳ አለችን። የህይወት ልምዷንና ገጠመኟን ልታጫውተን ተዘጋጅታለች። ከደቡብ ወሎ ነው ያገኘናት። ስሟን አስተዋውቃን ወደ ውይይታችን እናመራለን። አብራችሁን ሁኑ። ባላለሁ ሱላን ነው ደውል እኔ አሁን ለጊዜው ያው ቤተሰብ ጋር ነው ያለው። የራሴ ንግድ ስራ ነበር የምሰራው። አሁን ላይ ያቆሚያለሁ። ስንት ዓመትሽ ነው? ወደ 35 ነው። ጾታን መሰረት ያደረገ ጥቃትን በተመለከተ እንደው የተባባሰ ነገር የተለየ ነገር ካለ እስቲ ንገሪኝ። የተለየ ነገር ያው ሴቶች በኢኮኖሚ የሆነ ሴት እንደዚህ ጥቃት ደርሶባት ነበር። ህብረተሰቡ ነው በአንድ ሆኖ ያ ነገር እንዲፈታ ሲጠይቅ የነበረው። አሁን ላይ ምን ላይ እንዳለ እርግጠኛ አይደለሁም እንጂ ህብረተሰቡ ለሴት ልጅ ያው ተቆርቋሪ ነው። ህብረተሰቡ ተቆርቋሪ ነው ወይስ ሴትን ዝቅ የማድረግ ነገር ይቆረቆራል? አንድ ሴት ስትጠቃ በቃ ወደኋላ አይልም። ሁሉም በአንድ ሆኖ ነው የሚነሳው። በአብዛኛው ሙስሊም ቢሆንም ክርስቲያኖችም አሉ፣ ግን ሁሉም በዚህ በሃይማኖት ልዩነት የለም። እኛ ጋር ሁሉም በአንድ ላይ ነው። ሃይማኖቱ ሲገባቸው የሚሸፈኑ አሉ፣ መብቷ ነው። ከዚያ ውጭ ያለ እድሜ ጋብቻም የለም። ምንድን ነው ያለው እዚህ አካባቢ ላይ? ያው የመድፈር ሙከራ 2 ጊዜ ነበረ። ያንንም እኛ ተራርጠን ያስቆመን። እስቲ ምን ተፈጠረ ንገሪኝ። የመድፈር ሙከራው አንዷ መጀመሪያ ያው ተማሪ ናት ወይስ እንዴት ነው? ተማሪ ነች። ህጻናቶች ናቸው በአብዛኛው። በመጀመሪያ እንዴት ህጻን እንደዚህ እናቲቷ በጥርጣሬ ነው የተናገረችው። ግን ወዲያውኑ እኛ ለህግ ድረስ ደርሶ ልጅቱ እውነት የመደፈር ደርሶባታል ምናምን ተብሎ የጤናዋ ሁሉ ሳይቀር ተመርምሮ እስከዛ ድረስ ተጠርጣሪው በህግ ቁጥጥር ስር ነበረ። በኋላ ያው ነፃነቱ ሲረጋገጥ ተለቋል። ድጋሜ እንደዚህ ህጻናቶች ናቸው በእርግጥ እነዛም ቢሆኑ ያው ለህግ አመልክተን እነዛም ሄደው እስከ ዞን ድረስ ምርመራ ተደርጎላቸው እነዛም ነፃ ሆነው የመጡበት ነገር አለ። ከፋ ነገር አልነበረም። እኛ ቀድመን እንደምናመለክት ለማሳወቅ ነው። ታመለክታላችሁ? ማን ነገራችሁ መጀመሪያ የመድፈር ሙከራውን? ያው ቤተሰቦቻቸው ናቸው የጥርጣሬ እንትን ሲያው የሚያመለክት። ምን ጠረጠሩ እስቲ? ይህ አንደኛዋ ብቻ ልጁ ቤት ገብታ አግኝቻለሁ በሚል ነው የተጀመረው። ቀጣይ ደግሞ ያለችዋ ሴትዮ ሽንቴን ስሸና ያቃጥለኛል ትላለች ልጅቷ በሚል ጥርጣሬ ተነስታ ነው ልጆች ጋር እንደዚህ ነበረች አለች። እነዛ ልጆች ወዲያው ልጅ ናቸው ብለን ዝም አላልንም። እስከ ህግ ድረስ አመልክተን የተለያየ ምርመራ አድርገው ያው ፖሊሶችም ሐኪሞችም ነፃ አድርገው የላኩበት ነገር አለ። እኛ ግን ዝም አላልንም ለማለት። እንዴት ነው የምትሰሩት? የሴቶችን ማለት በአሁኑ የሴቶች ክንፍ ተብሎ የሚባለው ነው። የሴቶች ክንፍ ምን? አዎ የሴቶች ሊግ ማለት ነው። ሴቶችን ወክዬ ነው እንደዚህ የመደፈር ነገር ካለ ምን ካለ በቃ እኛ ቀድመን ነው። ትንሽ ወሬ ካለ ያ ነገር እስከሚጣራ ንቀን ዝም አንልም። እስከ ላይ ድረስ ሂዶ ተጣርቶ ያው ህግ ችግር የለም ሲል ይመልሳቸው እንጂ እኛ ዝም አንልም። እንዴት ነው በየስብሰባው ነው የምትገናኙት? አሰራራችሁ? አይ ሴቶች የሆነ ነገር ካለ ለእኛ ይነግሩናል። ቤታችን ድረስ በመምጣትም ይነግሩናል፣ ሊያወሩናል። ከዛስ እናንተ ምን ታደርጋላችሁ? እኛ ደግሞ ካለ አስተዳዳሪያችን አለ፣ ከሱ ጋር በቅርበት እንገናኛለን፣ ያለውን ነገር እናወራለን። እሱ ደግሞ ቀጥታ ለወረዳ ይደውላል። አለች ሮዛ የምትባል ፖሊስ፣ ለዚሁ ነው የቆመችው። ሰው ትመጣለች፣ ያለውን ነገር ይዛ ትሄዳለች። በቃ በቅድሚያ ልጆቹ ይሄ ተጠርጣሪ ካለ ሕክምና እንዲያገኙ ነው የምናደርገው። ከዛ በኋላ ወደ ህግ ደግሞ የሚፈለገውን ነገር ተገቢውን ምርመራ ይደረጋል። ስልጠና ተሰጥቶሽ ነው ወደዚህ ስራ የገባሽው ወይስ እንዴት? እኔ ምንም አይነት ስልጠና አልተሰጠኝም። ይከፈልሻል ወይስ በፈቃደኝነት? በፈቃደኝነት ነው የምንሰራው። ምንም አይነት ክፍያ የለንም። ያው ለህብረተሰባችን ነው። ምን ይሰማሻል ይሄንን ስራ በመስራት? ደስ ይለኛል። ያው እኔም ሴት ልጅ ስላለችኝ ነገ ጠዋት ደግሞ ለእሷም ደህንነት ከወዲሁ እንዲታረም ጥፋተኛ ብዬ ነው የማስበው። ጾታን መሰረት ያደረገ ጥቃት ነው እንጂ ያለው ጎጂ ባህላዊ ድርጊቶች የምንላቸው የሉም ማለት ነው እዚህ አካባቢ ላይ። እሱ ሙሉ ለሙሉ አረጋግጠናል። እስከ ወረዳ ተመስክሮልናል። ምን ተሰርቶ ነው አሁን እነዚህ ነገሮች የቀሩት? ጎጂ ባህላዊ ረጅም ጊዜ የተሰራበት ነው። ይሄ አሁን አይደለም
ከድሮ አገዛዝ ጀምሮ በቃ ይሄን ትምህርት በየስብሰባው ሰዎችም እንደዚህ እየሰለጠኑ በየሁሉም በቃ ረጅም ጊዜ ጥረት የተደረገበት ነው። ስለዚህ እንደሱ አይነት ስራ አሁን ጾታዊ ጥቃትን በተመለከተ ጾታዊ ጥቃት አሁን በቃ ይሄ አስገድዶ መድፈር ላይና እንደው ትንሽኛ አካባቢ ያሰጋል ብዬ የምለው ኢኮኖሚ ጥቃት ላይ ነው። የኢኮኖሚ ጥቃት አለ በቃ በየውስጡ ግልጽም ባይሆን እኛ ጋር አሁን በዚህ በእርሻ መሬት የተነሳ የሆነች ያለቀሰች ነበረች። አሁን ላይ ምን ላይ እንዳለች አላውቅም። በእንደዚህ አይነት ነገር ላይ ቢሰራ ብዬ ነው የማስበው። የኢኮኖሚ ጥቃት ላይ እስቲ እሱን ንገሪኝ፣ ስለሱ ንገሪኝ። ምንድነው የሚከሰተው እዚህ? እንደዚህ የሀብት ክፍፍል ብዙ ጊዜ ያለመስማማት ይኖራል፣ ፍቺ ይኖራል። በዚያ ላይ ሴቷ ተበዳይ የምትሆንበት ነገር ሊኖር ይችላል ወደፊትም ብዬ አስባለሁ። ክፍፍል ሲሆን ለወንዱ ነው እንትን የሚባለው ሽማግሌዎች እንደዚህና በጉልበት ብዙ ነገር ትበደላለች። ያው ስልሽ ያለው ነባራዊ ሁኔታ አሁን ነበረች አንድ ሴት በኢኮኖሚ እንደዚህ ባሏ ጋር ተለያይታ በኢኮኖሚ አብዛኛው መሬቷን ወስዶባት የተከራከረች የነበረች አለ። ህብረተሰቡም ባንድ እየጣረ ነበር። በርግጥ ህብረተሰቡ እያገዘ ነበር። ግን ያው ላይ ያለው ፍትህ ላይ ያለው ነገር እኛ የምናስበው ያልሆነ ፍርድ ነው የተፈረደው ብለን ነው የምናስበው። እዛ ጋር ደግሞ ምን እንዳለ አናውቅም። ማን ነው አሁን ፈራጁ አከፋፋዩ የነበረው? ፍትህ ነው፣ ያው ፍርድ ቤት ነው። ፍርድ ቤት ነው። ግን እኛ ደግሞ አግባብ አይደለም ብለን እናስባለን። በእኛ እውቀት ደረጃ ጠየቃችሁላት? ጠይቀን ነበር። እስከ ዞን ድረስ ሄዷል። ምን ተባለ? ግን ወደ ፌዴራል ሄደ ጉዳዩ። አሁንም ያለው ነገር የተቋጨ አይመስለኝም። አሁን ገና ይመስለኛል። እዛ ተፈርዶባታል የሚል ነገር ነበር። አሁን ገና ነው። እሷም ዝም ያለች አይመስለኝም። እንደዚህ ያሉ ጉዳዮች ላይ ቢሰራ ብዬ ነው የማስበው። ለሴቷ እንደዚህ ከእውቀትም ማነስ ልትጎዳ ትችላለች። መጀመሪያ መሬቴ ምን ባደርግ ትዳር ቢይዝ ብላ አታስብም ሴቷ። እዛ ላይ ቢሰራ ጥሩ ነው ብዬ አስባለሁ። ይህንን ለመስራት አሁን የኢኮኖሚን ጥቃት አንስተሻል፣ ጾታን መሰረት ያደረገ ጥቃትን አንስተሻል እና ከማን ምን ይጠበቃል? እስቲ ለምሳሌ ከህብረተሰቡ ምን ይጠበቃል? ከመንግስት፣ ከትምህርት ቤት? እሱ ቀድሞ ትምህርት መስጠቱ ጥሩ ነገር ነው። ትልቅ ትምህርት ነው። ቀድሞ ቢማሩ ማለት ነው ከመጎዳቷ በፊት። ያ ከሆነ በኋላ ደግሞ እንደው ለሴቷ ከጎን ሆኖ የሚከራከር ነገር አቅም የሌላት ልትሆን ትችላለች። እውቀትም ላይኖራቸው ይችላሉ እና ይሄ ቢደረግ ጥሩ ነው ብዬ አስባለሁ። ልጅ አለሽ? አሉኝ። ሴት? አንድ ሴት ልጅ አለችኝ፣ ወንድም ልጅ አለኝ አንድ። እንደው ሴት ልጅሽን በእንክብካቤና ጾታን መሰረት ያደረገ ጥቃት ሳይደርስባት አሁን ስታነሽ የነበረውን የኢኮኖሚ ጥቃትም እንዳይደርስባት እንደው ምን እያደረግሽ ነው አንቺ በግልሽ? እኔማ አሁን ላይ ልጅቷ ምንም አታውቅም። የ4 ዓመት ህፃን ነች። በእኔ አይምሮ ነው የምጠብቃት። ግን ወደፊት ደግሞ ማሰብ ስትጀምር አስተምራታለሁ ብዬ አስባለሁ። መጀመሪያ ከፈጣሪ እሱ ደግሞ ሲጠብቅ ነው። እንግዳችን እጅጋየሁ አያሌው በአካባቢዋ ህብረተሰቡ ለሴት ልጅ የሚያደርገውን ጥበቃና እንክብካቤ በተለይ እንደሷ ያሉ ሴቶች ሴት ልጅ የሚያጋጥማትን ጾታን መሰረት ያደረገ ጥቃት ፍትህ እንዲያገኝ ጥረት እያደረጉ ይገኛሉ። በወረዳው ላይ ጎጂ ባህላዊ ድርጊቶችን ታሪክ አድርገው እንዳስቀሩት ሁሉ ጾታን መሰረት ያደረገ ጥቃትን በጭራሽ እንዳይከሰት የበኩላቸውን እየተወጡ ይገኛሉ። እንግዳችን ልምዷንና ገጠመኟን ስላካፈለችን ከልብ እናመሰግናለን። ሴቶች እንግዲህ ለቤተሰብ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። ሰው በቃ እስኪ ላይ ተመክሬ ችዬ እንደልሰማ የሰወሬ ትቼ እንዳልተዋት ልቤ በስፋ ታምራለች ደግሞ ልሰጣት አይደሎይ ንጹህ ልቤን እሷ መች ተገኝታ ወስዳ ቀልቤን ትቼ እንዳልተዋት ልቤ በስፋ ታምራለች ደግሞ
ቀልቤ ራቀኛኔ አንቺ ምን ታደርጊው ወዲያ ቆራሽ አይኔ ዘነጋኝ በለሽ ተመላለሽና ደግሞ ይደንግጥ ልቤ ደግመሽ ለፍና ላሳውቃት እንጂ እስክትገባ ከጄ ሺ ጉዳይ ባደርገው ማለፏን በደጄ ደሞ በዚህ ጊዜ ምን ሚታያልና ከሷ ወዲያ ላሳር አምላክ አይኔን ጤና ታምሪያለሽ ታምሪያለሽ በልቤ ቦታለሽ እስኪያመኝ አምረሻል ከልቤ ገብተሻል ታምሪያለሽ ታምሪያለሽ በልቤ ቦታለሽ እስኪያመኝ አምረሻል ከልቤ ገብተሻል ሰው በቃ እስኪ ተመክሬ ቺ እንዴት ልሰማ የሰው ወሬ ትቼ እንዳልተዋት ልቤ በሷ ታሞ ታምራለች ደሞ ልሰጣት አይደለይ ንጹህ ልቤ እሷ መች ተገኝታ ወስዳ ቀልቤን ትቼ እንዳልተዋት ልቤ በሷ ታሞ ታምራለች ደሞ ያላለቀ ጉዞን አዳምጡ። ሀሳብ አስተያየታችሁን አድርሱን። ሁሌም በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ታገኙታላችሁ። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ሴቶች ለህብረተሰባቸው ካበረከቱት ትልቅ አስተዋጽኦ አንጻር አሁን ያሉበትን የኑሮ ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሀሳቦች ላይ ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሯችሁን ለእኛ ስጡን። ሀሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን 0944088998 ላይም ለማድረስ ወደ ኋላ እንዳትሉ፣ ደውሉ፣ ጻፉም። ሌሎች በርካታ ቁም ነገሮች በዚህ ፕሮግራማችን ወደ እናንተ ይደርሳሉ። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁን ስጡን። የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚህ ሰዓትና በዚህ ቀን ወደ እናንተ እናደርሳለን። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። 0944088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት እንገናኝ። የተመረጡ ቅንብሮችን አሰናድተን እንጠብቃችኋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ሰላም ነው። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ሕዝብ ፈንድ UNFP ጋር በመተባበር በፋና አሰላ FM 90.0 ዘወትር እሁድ ከሰዓት ከ7 ሰዓት ተኩል እስከ 8 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች
ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ